ለጥቅም የቀረቡ ሰዎች በጥቅም ሰላም እንዴት ናችሁ? እንደምን ቆያችሁ? ውድ የኢትዮ ቲዩተር ቤተሰቦቻችን ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲዩተር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶችን ታገኛላችሁ። እንዲሁም ደግሞ ለህይወታችን በጣም አስፈላጊ የሆኑ መሰረታዊ ምክር ሰጪ የሆኑ ትምህርቶችን የሚታገኙበት ቻናል ነው ማለት ነው። ስለዚህ ለዚህ ቻናል ቤተሰብ ካልሆናችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ በመሆን በየጊዜው የሚለቀቁ በጣም ድንቅ የሆኑ ትምህርቶች ወደ እናንተ በቀላሉ እንዲደርሱ ማድረግ ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ እኛ ጋር መማር የምትፈልጉ ተማሪዎች በተለያየ አጋጣሚ የትምህርት እድል ያላገኛችሁ እንዲሁም ደግሞ ተምራችሁም ቢሆን ቋንቋን ማሻሻል ማንበብና መጻፍ ላይ በጣም ፐርፌክት መሆን ይፈልጋሉ የምትሉ ተማሪዎች እየደወላችሁ መማር ትችላላችሁ ማለት ነው። እኛ ጋር ብዙ ተማሪዎች እየተማሩ ይገኛሉ። ከነሱ ጋር ተቀላቅላችሁ በግሩፕ እንዲሁም ደግሞ ለብቻችሁ ማጥናት የምትችሉበትን እድል አመቻችተንላችኋል ማለት ነው። ስለዚህ ይህን እድል መጠቀም የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ መመዝገብ መጀመር ትችላላችሁ ማለት ነው። ዛሬ ደግሞ እንደተለመደው በጣም አስፈላጊና አስተማሪ የሆኑ 10 ነጥቦችን ይዤላችሁ መጥቻለሁ ማለት ነው። ያው እንደምታውቁት በዚህ ቻናል በሁለት ድንጋይ አንድ ወፍ እንደሚባለው መጀመሪያ መጻፍና ማንበብ ላይ በጣም ራሳችሁን እያሳደጋችሁ ትሄዳላችሁ። ከዛ በተጨማሪ ደግሞ በጣም ምክር ሰጪ የሆኑ መሪዎችን እየያዛችሁ ነው የምትሄዱት ማለት ነው። እነሱን ዛሬ ይዤላችሁ መጥቻለሁ ማለት ነው። ከመጀመሪያው ጀምረን እያንዳንዷን እያነበብን እየጻፈን ነው የምንሄደው። ከእናንተ የሚጠበቀው ደብተርና እስክሪብቶ ማዘጋጀትና እያንዳንዷን ደግሞ ቀደም ብላችሁ እያነበባችሁ እኔ ሳነብ በራሳችሁን እያረማችሁ መማር ነው ማለት ነው። አብዛኞቻችሁ እንደዚህ አይነት ቪዲዮ እንደወደዳችሁት ኮሜንት ላይ ነግራችሁናል። ስለዚህ በደንብ አድርገን እያንዳንዱን እየተመለከተን እንሄዳለን ማለት ነው። ስለዚህ ከመጀመሪያው ነው የምንጀምረው። የመጀመሪያይቷ ሰዎች ስለኛ ምን ያስባሉ ብለን መጨነቅ ምንም ትርጉም የለውም። አያችሁ ቤተሰቦቻችን፣ በጣም አሪፍ። ያው ከኔ ቀደም ብላችሁ እንዳነበባችሁ ተስፋ አደርጋለሁ። ሰዎች ስለኛ ምን ያስባሉ ብለን መጨነቅ ምንም ትርጉም የለውም ይላል። አያችሁ፣ ሰዎች ስለኛ ምን ያስባሉ ብለን መጨነቅ ምንም ትርጉም የለውም። ይሄ ማለት ምን ማለት ነው ቤተሰቦቻችን? አንዳንድ ጊዜ ሰዎች የሚስቱት የቱ ጋ ነው? ሰዎች ስለኔ ምን ያስቡ ይሁን የሚል አይነት ሐሳብ ያስጨንቃቸዋል ማለት ነው። ስለዚህ ሰዎች ለእናንተ መጥፎ ነገር ሊያስቡ ይችላሉ፣ መልካም ነገርም ሊያስቡ ይችላሉ። ግን የእናንተ ዋናው ሐሳብ እናንተ በምታደርጉት ነገር ላይ ነው እንጂ ትኩረት ማድረግ ያለባችሁ ወይም እናንተ በሚታስቡት ነገር ላይ ነው እንጂ ትኩረት ማድረግ ያለባችሁ ሰዎች ስለ እኔ ምን ያስባሉ ወይም ሰዎች ስለኛ ምን ብሎ ያስባሉ የሚለው ሊያስጨንቃችሁ አይገባም ማለት ነው ቤተሰቦቻችን። በአጭሩ ምን ማለት ነው? ሰዎች ስለ እናንተ የሚያስቡት ነገር ብዙ ሊያስጨንቃችሁ አይገባም ማለት ነው። እናንተ የምትሰሩት ነገርና የምታደርጉት የምታስቡትም ነገር ለራሳችሁ ነው እንጂ መጨነቅ ያለባችሁ ሰዎች ስለ እናንተ ለሚያስቡት ነገር መጨነቅ የለባችሁ ማለት ነው ቤተሰቦቻችን። ስለዚህ ሁላችንም የሚመለከት መልእክት ነው ማለት ነው። የመጀመሪያይቷ ሰዎች ስለኛ ምን ያስባሉ ብለን መጨነቅ ምንም ትርጉም የለውም የሚል ሐሳብ መጀመሪያ ላይ አይተናል ማለት ነው ቤተሰቦቻችን። በጣም አሪፍ። አሁን ደግሞ ወደ ሁለተኛው እንሄዳለን ማለት ነው። ሁለተኛይቷ ሐሳብ ደግሞ እቺ ናት ማለት ነው። በጣም ድንቅ የሆነች ሐሳብ ናት እሷም። ስለዚህ በሐሳቧ ከማውራታችን በፊት እናንተ ቀደም ብላችሁ አንብቡ፣ ከዛ አብረን እናነባለን። አንብበን ደግሞ ሐሳቡ ምን ለማለት እንደፈለገ የምናወራበት ይሆናል ማለት ነው። ምን ትላለች? በፍጹም የማይፈልጉህን ሰው አትለማመጥ፣ ላንተ ዋጋ ካለው ጋር ሁን። በፍጹም የማይፈልግን ሰው አትለማመጥ፣ ላንተ ዋጋ ካለው ጋር ሁን። አያችሁ፣ ወይም ላንተ ዋጋ ካለው ሰው ጋር ሁን ማለት ነው። አያችሁ፣ ይሄ ማለት ምን ማለት ነው ቤተሰቦቻችን? ለምሳሌ እናንተን የማይፈልጋችሁ ሰው ሆኖ እናንተ ደግሞ ከልባችሁ የምትወዱት ሰው ወይም የምትፈልጉት ሰው ሊኖር ይችላል በአጋጣሚ። እንደዚህ አይነት ነገሮች ይከሰታሉ ማለት ነው። ለምሳሌ ለእናንተ ያን ያክል ቦታ የሌለውን ሰው እናንተ ደግሞ ተለማምጣችሁ እናንተን እንዲወድ ወይም እንዲፈልግ ለማድረግ ብራችሁ የምትጥሩት ጥረት ምንም ዋጋ የለውም ማለት ነው።
እናንተን የሚወድ ሰው ካለ እሱን ፈልጋችሁ እሱ ጋር ዋጋ ለመክፈል ከሱ ጋር ለመቆየት ነው እንጂ መሞከር ያለባችሁ እናንተን የማይፈልግ ሰው ወይም እናንተን የማይወድ ለእናንተ ብዙ ቦታ የሌለውን ሰው መለማመጥ ምንም ትርጉም የለውም ማለት ነው። ቤተሰቦቻችን እናንተ ምን ያክል ልትወዱ ትችላላችሁ፣ ያንን ሰው እናንተ ምን ያክል ልትፈልጉ ትችላላችሁ፣ ግን በመለማመጥ የሚመጣው ነገር ጥሩ አይሆንም ማለት ነው። ከሁለት አንግሉ ፍላጎት ካለ በጣም ትልቅ ነገር ነው። ካልሆነ ግን እናንተን የሚፈልግ ሰው ወይም ለእናንተ ቦታ ካለው ሰው ጋር እናንተ ብትሆኑ ነው እንጂ የሚሻላችሁ። ለማይፈልግ ሰው የሚከፍሉት ዋጋ ምንም ትርጉም የለውም ማለት ነው። አንድ ላይ ስናነባት ምን ትላለች ሐሳቧ? በፍጹም የማይፈልግን ሰው አትለማመጥ፣ ለአንተ ዋጋ ካለው ጋር ሁን። አያችሁ፣ በጣም ድንቅ የሆነች ሐሳብ ናት። ስለዚህ እናንተ ካነበባችሁ በኋላ ደግሞ ሐሳቧ ምን ለማለት ፈልጋ ነው፣ ከኔ ጋር የሚያገናኘው ነገር ምንድነው፣ ምን አይነት መሪ ነው፣ ምን አይነት ዕውቀት ነው የሚለውን እያሰባችሁ ሐሳቡን ታገኛላችሁ ማለት ነው ቤተሰቦች። በጣም አሪፍ። ኦኬ አሁን ወደ ሶስተኛይቷ ደርሰናል። ሶስተኛይቷ እችን ትመስላለች ማለት ነው ቤተሰቦቻችን። ቀደም ብላችሁ ታነባላችሁ ማለት ነው። እያንዳንዳችሁ እዚህ ቤተሰብ ያላችሁ አብዛኞቻችሁ እንደምትሞክሩ እያነበባችሁ እየጻፋችሁ እንደምትሞክሩ ተስፋ አደርጋለሁ። ምክንያቱም ከፊደል ጀምረን እየተማረን ስለመጣን አብዛኞቻችሁ እዚህ ቤተሰብ የሆናችሁ ለማንበብ እንደምትሞክሩ አውቀዋለሁ። ካልሆነ ግን ገና ጀማሪዎች ከሆናችሁ ከዚህ በፊት ብዙ ማንበብ መጻፍ፣ እንግሊዝኛም ሊሆን ይችላል አማርኛ ላይ የምትቸገሩ ከሆነ እኛ ከመጀመሪያው ጀምረን እየሰራናቸው ቪዲዮዎች አሉ፣ እነሱን መመልከት ትችላላችሁ። ካልሆነ ደግሞ እየደወላችሁ ከኛ ጋር የተወሰነ ወራቶችን የተወሰነ ጊዜያቶችን ከተማራችሁ በኋላ በቀላሉ ታነባላችሁ ማለት ነው። እነኝን ሐሳቦችን ማመጣላችሁ አብዛኞቻችሁ እያነበባችሁ እየጻፋችሁ ስለምትሞክሩ ነው ማለት ነው። በጣም አሪፍ። ስለዚህ መጽሐፍ ማንበብ ብቻም ሳይሆን ለህይወታችን በጣም ጠቃሚ የሆኑ መልእክቶች ናቸው ማለት ነው እነኚህ። ስለዚህ እነሱንም እያገኛችሁ ትሄዳላችሁ ማለት ነው። እስከ መጨረሻው ተከታተላችሁ እያንዳንዷን ሐሳብ አግኝታችሁ እንደምትጠቀሙ ተስፋ አደርጋለሁ። ስለዚህ ሶስተኛይቷ ምን ትላለች? ስለ ሰዎች እያወራ ጊዜ አታባክን፣ በራስ ነገር ላይ ትኩረት አድርግ። ስለ ሰዎች እያወራ ጊዜ አታባክን፣ በራስ ነገር ላይ ትኩረት አድርግ። አያችሁ፣ ይሄ ማለት ምን ማለት ነው ቤተሰቦቻችን? ብዙ ጊዜ የራሷ አድሮባት የሰውን ታማስላለች እንደሚባለው አባባል ብዙ ሰዎች ከራሳቸው ይልቅ የሌላውን ሰው ወሬ ለመውራት ወይም የሌላውን ሰው ነገር ለማንሳት ጊዜ ይሰጣሉ ማለት። ስለዚህ ይሄ ምን ማለት ነው? ጊዜ ማባከን ማለት ነው። ከሌላ ሰው ጋር እናንተን የሚያገናኛችሁ ነገር ሊኖር ይችላል፣ ላይኖር ይችላል። ግን ዋናው ነገር እናንተ ትኩረት ማድረግ ያለባችሁ በራሳችሁ ነገር ላይ ነው እንጂ ስለ ሰዎች ምንም ነገር አያገባችሁ ማለት ነው። ቢያገባችሁም እንኳን ጊዜ ሰጥታችሁ እንደዚህ ትኩረት አድርጋችሁ የምታደርጉበት ነገር፣ የምታወሩበት ነገር፣ የምታነሱበት ነገር ሊሆን አይገባም ማለት ነው። ስለዚህ ትክክለኛውና ዋነኛው እናንተን የሚጠቅሰው ጉዳይ የራሳችሁ ጉዳይ ነው ማለት ነው። ስለዚህ በራሳችሁ ጉዳይ ላይ እንጂ ትኩረት ማድረግ ያለባችሁ ስለ ሌላ ሰው እያወራችሁ ወይም ስለ ሌላ ሰው እያነሳችሁ ጊዜን ማባከን የለባችሁ ማለት ነው። ቤተሰቦቻችን በጣም አሪፍ። እነኚህም በጣም ምክር ሰጪ የሆኑ ሐሳቦች ናቸው። እስከ 3 ያሉት። ከዚህ ወደ ታች ስንሄድ ደግሞ በጣም ድንቅ የሆኑ ሐሳቦች አሉ። እነሱን የምንመለከት ነው የሚሆነው ማለት ነው። ኦኬ፣ ስለዚህ አሁን እስከ 3 ያሉትን ተመልክተናቸዋል። ከነሱ መካከል የወደዳችኋትን ሐሳብ መርጣችሁ መጻፍ እንዳረሱ አብዛኞቻችሁ ኮሜንት ላይ እየጻፋችሁ እንደሆነ አይቻለሁ። በጣም ድንቅ ትልቅ ነገር ነው እያደረጋችሁ ያላችሁት። አንደኛ እኛም ያበረታታናል፣ ቪዲዮአችን እንድታይ ያደርጋል ማለት ነው። ሁለተኛ ደግሞ እናንተም እየጻፋችሁ ትሞክራላችሁ ማለት ነው በእግረ መንገዱ። በጣም አሪፍ። አሁን ወደ አራተኛው እንሄዳለን። እስከ 3 ያሉትን ተመልክተናቸዋል ማለት ነው። አራተኛይቷ ሐሳብ ደግሞ እችን ትመስላለች ማለት ነው። እንደተለመደው ከነቀነም ብላችሁ ማንበብ ይጠበቅባችኋል ማለት ነው። በጣም አሪፍ። ስለዚህ አንብባችኋል ማለት ነው። ስለዚህ አሁን አንድ ላይ ነው የምናነበው ማለት ነው። ስለዚህ ምን ትላለች? በየጊዜው ያለ እቅድ የምታወጣውን ገንዘብ ለመቀነስ ሞክር። አያችሁ፣ ይሄኛው ደግሞ በጣም ጥሩ ምክር ነው ማለት ነው። በየጊዜው ያለ እቅድ የምታወጣውን ገንዘብ ለመቀነስ ሞክር ይላል። አያችሁ፣ ዛሬ ደግሞ ከገንዘብ ጋር የተገናኘ ሐሳብ አምጥቼላችኋለሁ ማለት ነው። ስለዚህ ገንዘብ ስናወጣ በእቅድ መሆን አለበት ማለት ነው። ያለ ጊዜ ዝም ብለን ማውጣት የለብንም ማለት ነው። ለምሳሌ ምን ማለት ነው? እናንተ የፈለጋችሁትን ነገር
ለመግዛት አቅዳችሁ ሄዳችሁ ነው እንጂ መግዛት ያለባችሁ። መንገድ ላይ አንድ ነገር ስታገኙ እንደገና ደግሞ ሌላ ቦታም እየሄዳችሁ ስታገኙ እየገዛችሁ የሆነ ነገር እያደረጋችሁ መሄድ የለባችሁም አይደለ? ስለዚህ ያን ማለት ነው። ይሄ ማለት በየጊዜው ያለ እቅድ የምታወጣውን ገንዘብ ወይም የምታወጩን ገንዘብ ለመቀነስ ሞክር ወይም ሞክር የሚል ሐሳብ ነው አራተኛ ላይ የተመለከትነው ማለት ነው ቤተሰቦች። በጣም አሪፍ። ስለዚህ አራተኛይቱ ሐሳብ ደግሞ በጣም ትልቅ ምክር ናት ማለት ነው። በየጊዜው ያለ እቅድ የምናወጣውን ገንዘብ መቀነስ እንዳለብን የሚታሳየን ሐሳብ ናት ማለት ነው። አራተኛይቷ ላይ የተመለከትናት በጣም አሪፍ። አሁን ደግሞ ወደ አምስተኛው እንሄዳለን። ኦኬ፣ አምስተኛይቷ ደግሞ እችን ትመስላለች ማለት ነው ቤተሰቦቻችን። እስካሁን ብዙ ሐሳቦችን እያገኛችሁ እንደሆነ ተስፋ አደርጋለሁ ማለት ነው። አሁን ደግሞ ከ5 ጀምሮ ያሉትን ነው የምንመለከተው። ኦኬ፣ አምስተኛይቷ ምን ትላለች? ብዙ በመጨነቅ የምትለውጠው አንዳች ነገር እንደማይኖር እወቅ። አያችሁ፣ ብዙ ሰዎች ምንድነው የሚያደርጉት? ለሆነ ጉዳይ ከማሰባቸው ይልቅ መጨነቅን ያዘወትራሉ ማለት ነው፣ ወይም ያስቀድማሉ ማለት ነው። ስለዚህ የሆነ ነገር ለተፈጠረው ነገር ማሰብ ነው እንጂ መፍትሄ የሚያመጣው መጨነቅ አይደለም ማለት ነው። ስለዚህ ብዙ በመጨነቅ የምትለውጠው አንዳች ነገር እንደማይኖር እወቅ የሚለው ሐሳብ ምንድነው? ለሆነ ጉዳይ ከማሰብ ይልቅ መጨነቅ ምንም ለውጥ አያመጣም ማለት ነው። ለምሳሌ ሁሉም ሰው ያስባል አይደለ? ያስባል ማለት ይጨነቃል ማለት አይደለም። ጭንቀት ራሱ እንደ በሽታ ነው። ስለዚህ ራሳችን ከምንጎዳ ለዛ ነገር እናስባለን። አስበን መፍትሄ ለማምጣት ካለብን እንሰራበታለን እንጂ እየተጨናነቀን ራሳችን መጉዳት የለብንም ማለት ነው ቤተሰቦቻችን። በጣም አሪፍ። ብዙ በመጨነቅ የምትለውጠው አንዳች ነገር እንደማይኖር ይወቅ የሚል ትዕዛዛዊ የሆነች ሐሳብ ናት ማለት ነው። አምስተኛ ላይ ያመጣውላችሁ ብዙ በመጨነቅ የምትለውጠው አንዳች ነገር እንደማይኖር ይወቅ የሚለውን ሐሳብ አምስተኛ ላይ ተመልክተናል ማለት ነው ቤተሰቦቻችን። ስለዚህ ብዙ መጨነቅ የለብንም ማለት ነው። በጣም አሪፍ። ኦኬ፣ አሁን ደግሞ ወደ ስድስተኛው እንሄዳለን። ስድስተኛይቷ ሐሳብ ደግሞ እችን ትመስላለች ማለት ነው። እችኛዋም በጣም ድንቅ የሆነች ሐሳብ ናት ማለት ነው። ከዚህ ወደ ታች ያሉ ሐሳቦች በጣም አሪፍ የሆኑ ሐሳቦች ናቸው ማለት ነው አብዛኞቹ። ስድስተኛይቷ ስለዚህ ምን ትላለች? የማይሆኑ ማህበራዊ ድረገጾችን መከታተል ዛሬውኑ አቋርጠው። አያችሁ፣ የማይሆኑ ማህበራዊ ድረገጾችን መከታተል ዛሬውኑ አቋርጠው። አያችሁ፣ ይሄ ማለት ምን ማለት ነው? አሁን የሶሻል ሚዲያ ዘመን ነው አይደለ? ዘመን። ስለዚህ ብዙ ቦታ ላይ በዩቲዩብ ላይ፣ በቲክቶክ ላይ፣ በኢንስታግራም በተለያየ ቦታ አንዳንድ ድህረ ገጾችን እናገኛቸዋለን ማለት ነው። ስለዚህ ከነዛ ውስጥ እኛን የማይጠቅሙ ድህረ ገጾች ከሆኑ መከታተል ምንም ጥቅም የለም ማለት ነው። ከጉዳት በዘለለ ምንም እናተርፈው ነገር አይኖርም ማለት ነው ቤተሰቦቻችን። ስለዚህ ምንድነው እኛ የምናየው ነገር የምንመለከታቸው ነገር በህይወታችን በጣም ትልቅ ኢምፓክት ተጽዕኖ ስለሚያመጡ እነዛን ነገሮችን መከታተል የለብንም ማለት ነው። አያችሁ። ስለዚህ አሁን የሆነ ቦታ ገብታችሁ እናንተ ስድብ የሚሳደብ ሰውየው ጋር ከቆያችሁ ስድብ ነው የምትለማመዱት እንጂ ምንም የምታተርፉበት ነገር የለም አይደለ? ስለዚህ የማይሆኑ ማህበራዊ ድረገጾችን ወይ የማይሆኑ ሶሻል ሚዲያዎችን መከታተልን ዛሬውኑ አቋርጠው የሚል ሐሳብ ነው የተመለከትነው ማለት ነው ስድስተኛው ላይ። ይሄኛው በጣም አስፈላጊና ጠቃሚ ጉዳይ ስለሆነ ነው ያመጣውላችሁ ማለት ነው። አብዛኞቻችን እንዘነጋለን። ብዙ ጊዜ ለምሳሌ እንደ ሱስ ይሆናሉ ሶሻል ሚዲያዎች። ለምሳሌ ቲክቶክ ላይ ምናምን ለመግባት ራሱ አንፈልግም። ትንሽ ሰዓት ተጠቅሜ እወጣለሁ ምናምን እያለን ገብተን በጣም ብዙ ሰዓቶችን ቆይተን ከዛ ውስጥ በጣም አሪፍ ነገሮችን ልናገኝ እንችላለን። ባይዘይ ግን መጥፎ የሆኑ ነገሮችን ደግሞ ልንመለከታቸውን ጊዜ ልናጠፋባቸው እንችላለን። ስለዚህ እነዛ አይነት ቦታዎችን መከታተል ማቋረጥ አለባችሁ ማለት ነው ቤተሰቦች። በጣም አሪፍ። ስለዚህ ሐሳቧ ምን ትላለች? የማይሆኑ ማህበራዊ ድረገጾችን መከታተል ዛሬውኑ አቋርጠው የሚል ሐሳብ ስድስተኛ ላይ ተመልክተናል ማለት ነው ውድ ቤተሰቦቻችን። በጣም አሪፍ። አሁን ወደ ሰባተኛ ደርሰናል ማለት ነው። ኦኬ፣ ሰባተኛይቱ ሐሳብ ደግሞ በጣም ድንቅ የሆነች ሐሳብ ናት። አሁንም እችኛዋን ትመስላለች። ስለዚህ ምን ትላለች? የሚወዱ እና የሚያንከባክቡ ወዳጆች ዘላቂ እንዳልሆኑ እወቅ ይላል። አያችሁ፣ የሚወዱ እና የሚያንከባክቡ ወዳጆች ዘላቂ እንዳልሆኑ እወቅ ይላል። ይህ ማለት ምን ማለት ነው ቤተሰቦቻችን? ሁሉም እናንተን የሚወድ ሰው የሚያንከባክብ ሰው ዘላቂ አይደለም ማለት ባይሆንም ብዙ ጊዜ ሰዎች ነገር ሲሳካላችሁ እናንተ ወይም ጥሩ ደረጃ ላይ ስትሆኑ
የሚወዷችሁ የሚያንከባክቧችሁ ሰዎች በጣም ይበዛሉና እናንተ ደግሞ በሆነ ቦታ ላይ ሸርተት ካላችሁ ወይም ለመውደቅ ከሞከራችሁ ጥሏቸው ነው የሚጠፉት። ስለዚህ እንደዚህ አይነት ነገሮች እንዳሉ ማወቅ አለብን ማለት ነው። ስለዚህ የሚወዱህና የሚያንከባክቡ ወዳጆች ዘላቂ እንዳልሆኑ እወቅ የሚል ሐሳብ ሰባተኛ ላይ ተመልክተናል ማለት ነው። ቤተሰቦቻችን በጣም ምርጥ የሆነች ሐሳብ ናት። ሰባተኛይቷን ሐሳብ ቆም ብላችሁ በደንብ አድርጋችሁ አንብባችሁ ነው ማየት ያለባችሁ ሐሳቧን። ስለዚህ ከወደዳችኋት ደግሞ ኮሜንት ላይ መጻፉን እንዳረሱ። የሚወዱና የሚያንከባክቡ ወዳጆች ዘላቂ እንዳልሆኑ እወቅ የሚል ሐሳብ ሰባተኛይቷ ላይ ተመልክተናል ማለት ነው። ውድ ቤተሰቦቻችን በጣም አሪፍ። አሁን ደግሞ ወደ ስምንተኛ ደርሰናል። ስምንተኛይቷ ሐሳብ እችን ትመስላለች። እሷን እናነባታለን ማለት ነው። ስለዚህ ምን ትላለች? ባይዘዌ ግን ሰብስክራይብ የሚለው ቃል ከእንግሊዝኛ ቃል የመጣ ሲሆን ትርጉሙም ተመችቶኛል፣ ተስማምቶኛል፣ አመሰግናለሁ ማለት እንደሆነ ታውቃላችሁ። ለጥቅም የቀረቡ ሰዎች በጥቅም ምክንያት ትተው ይሄዳሉ የሚለውን ሐሳብ ነው ስምንተኛ ላይ ደግሞ ያመጣውላችሁ። ለጥቅም የቀረቡ ሰዎች በጥቅም ምክንያት ትተው ይሄዳሉ ወይም ትቷችሁ ይሄዳሉ ማለት ነው። አያችሁ። ስለዚህ የሆነ ሰው ወደ እናንተ ሲመጣ ለጥቅም ብሎ ከመጣ ያ ጥቅም ሲቋረጥ ወይም ሌላ የተሻለ ጥቅም ሲያገኝ ትቷቸው ሊሄድ ይችላል ማለት ነው። ስለዚህ ለጥቅም የቀረቡ ሰዎች በጥቅም ምክንያት ትተው ይሄዳሉ ወይም ትተውሽ ይሄዳሉ የሚለውን ሐሳብ ነው ስምንተኛ ላይ የተመለከትነው ማለት ነው። ቤተሰቦቻችን በጣም ትክክለኛ የሆነች ሐሳብ ናት ማለት ነው። አብዛኞቻችሁ እንደዚህ አይነት ነገር አጋጥሟቸው ሊሆን ይችላል ወይም በምትኖሩበት በምትሰሩበት አካባቢ ምናምን እንደዚህ አይነት ክስተቶችን ተመልክታችሁ ሊሆን ይችላል ማለት ነው። ስለዚህ አንድ ላይ ስናነባት ሐሳቧ ምን ትላለች? ለጥቅም የቀረቡ ሰዎች በጥቅም ምክንያት ትተው ይሄዳሉ የሚለውን ሐሳብ ስምንተኛ ላይ ተመልክተናል ማለት ነው። ውድ ቤተሰቦቻችን በጣም አሪፍ። አብዛኞቻችሁ በጣም ደስ ብሏቸው እንደምታነቧቸው ተስፋ አደርጋለሁ ማለት ነው። እነኚህ ሐሳቦች ማለት በጣም ጠቃሚ የሆኑ ሐሳቦች ናቸው፣ መሪዎች ናቸው ማለት ነው። ለህይወታችን የሚያስፈልጉ መሪዎች ስለሆኑ በደንብ አድርጋችሁ ትኩረት ሰጥታችሁ ልታነቧቸው፣ ልትጽፏቸው፣ ልትለማመዷቸው ይገባል ማለት ነው። አሁን ወደ ዘጠነኛ ደርሰናል። ዘጠነኛይቷን ሐሳብ ደግሞ እናያለን ማለት ነው። እናንተ ከነ ቀደም ብላችሁ እንደምታነቡ ተስፋ አደርጋለሁ ማለት ነው። ኦኬ። ስለዚህ ምን ትላለች? ሰዎች ላይ ስህተት እና ደካማ ጎን ይልቅ ጠንካራውን ጎን እኒ የሚለውን ሐሳብ ነው ዘጠነኛ ላይ የምንመለከተው። ደግሞ ሰዎች ላይ ስህተትና ደካማ ጎን ይልቅ ጠንካራውን ጎን እኒ የሚለውን ሐሳብ ነው ይዤላችሁ የመጣሁት ማለት ነው። ዘጠነኛ ላይ ምን ማለት ነው ቤተሰቦች? ይሄ ማለት እናንተ ከሆነ ሰው የምትፈልጉት ነገር መልካም ነገር ከሆነ መልካሙን ብቻ ነው እንጂ ማየት ያለባችሁ ስህተቶቹን ወይ ደካማ ጎኖቹ ላይ ትኩረት ማድረግ የለባችሁም ማለት ነው። አያችሁ። ስለዚህ ማንም ሰው የራሱ የሆነ ደካማ ጎንና ጠንካራ ጎን ይኖረዋል አይደለ? ግን እናንተ ትኩረት ማድረግ ያለባችሁ ጠንካራ ጎኑ ላይ ብቻ ነው ማለት ነው። ስለዚህ ጠንካራ ጎኑን ይዛችሁ ማበረታታት፣ ኢንካሬጅ ማድረግ እንደገና ደግሞ ተስፋ መስጠት ነው እንጂ ስህተቱን ወይም ደካማ ጎኑን ብቻ ይዛችሁ ያን ሰው ለመጣል መጣር የለባችሁ ማለት ነው። ስለዚህ ሰዎች ላይ ስህተትና ደካማ ጎን ይልቅ ጠንካራውን ጎን እኒ የሚለውን ሐሳብ ዘጠነኛ ላይ ተመልክተናል ማለት ነው። ቤተሰቦቻችን በጣም ድንቅ የሆነች ሐሳብ ናት። እንደምትወዷት እርግጠኛ ነኝ እንደሌሎቹ ማለት ነው። ስለዚህ ዘጠነኛይቷ ሐሳብ እችን ትመስላለች። አሁን ወደ መጨረሻውና ወደ መገባደጃው አካባቢ ደርሰናል። አስረኛይቷን ሐሳብ ተመልክተን የምናጠናቀቅ ነው የሚሆነው ማለት ነው። ስለዚህ ምን ትላለች አስረኛይቷ? የሰዎችን ብርሃን ማጥፋት የእኛ ይበልጥ እንዲበራ አያደርግም። አያችሁ፣ የሰዎችን ብርሃን ማጥፋት የእኛ ይበልጥ እንዲበራ አያደርግም። አያችሁ፣ ለምሳሌ የሆነ ሰዎች ከተሳካላቸው ወይም አሪፍ ነገር ካገኙ የኛን ይቀንሳል ማለት አይደለም ማለት ነው ቤተሰቦቻችን። ስለዚህ የሰዎችን ብርሃን ማጥፋት የኛን ይበልጥ እንዲበራ አያደርግ ማለት ነው። ስለዚህ ሐሳቡ በብርሃን ብቻ ሳይሆን በሌላ ነገርም በስኬት መውሰድ እንችላለን። ግን በብርሃን ራሱ ከወሰድን ለምሳሌ እናንተ በአንድ ክፍል ውስጥ በአንድ ቦታ ውስጥ ሁለት ብርሃን አለ ብላችሁ አስቡና ሌላ ሰው የሚያበራው ብርሃን አለ፣ እናንተ የምታበሩት ብርሃን አለና የሌላውን እናንተ ስታጠፉ የእናንተውንም ይቀንሳል እንጂ ይጨምራል ማለት አይደለም። ስለዚህ የሰዎችን ብርሃን ማጥፋት የኛ ይበልጥ እንዲበራ አያደርግም፣ የኛም እንዲጠፋ ወይም እንዲደበዝዝ ወይም እንዲቀንስ ነው የሚያደርገው ማለት ነው። ስለዚህ
ይሄ ምን ማለት ነው? የሌላ ሰው ስኬት የኛን ስኬት አይቀንሰውም ወይም አያጠፋውም ማለት ነው። ስለዚህ በዚህ ሐሳብ ነው መረዳት ያለብን ማለት ነው። ለምሳሌ እናንተ የሆነ ቦታ ላይ ስትደርሱ አጠገባችሁም ያለው ሰው የሆነ ቦታ ላይ ከደረሰ ሁለታችሁም ተጠቅማችኋል። ሁለታችሁም ደግሞ አንድ ላይ ይበልጥ የተሻለ ነገር ልታደርጉ ትችላላችሁ ማለት ነው። የሰዎችን ብርሃን ማጥፋት የእኛን ይበልጥ እንድበራ አያደርግም የሚለውን በጣም ድንቅ የሆነች ሐሳብ ነው የመጨረሻ ላይ ያየናት ቤተሰቦቻችን። ስለዚህ እነኚህ 10 የሚሆኑ ለህይወታችን በጣም ጠቃሚና አስተማሪ የሆኑ ሐሳቦች ናቸው ማለት ነው። እያንዳንዱንም ማንበብ እንዳረሱ። ዋናው ዓላማችን ማንበብ ብቻ አይደለም፣ እናንተ ሐሳቡንም እንድትረዱ በጣም ጥሩ ምክር የሚሰጡ ሐሳቦች ስለሆነ ሐሳቦቹንም እያገኛችሁ እንድትጠቀሙ በሚለው ነው። ከዛ በተጨማሪ ደግሞ እያነበባችሁ እየጻፋችሁ፣ ለምሳሌ በጣም አሰልቺ የሆኑ ነገሮችን ምናምን ባመጣላችሁ ለማንበብ ለመጻፍ ላትደሰቱ ትችላላችሁ፣ ወይም ኢንተረስትድ ሆናችሁ ላታነቡ ትችላላችሁ። ግን እነኚህ በጣም ጠቃሚ የሆኑ ነገሮች ስለሆኑ እነሱን እያነበባችሁ የማንበብም የመጻፍ ፍላጎታችሁም እየጨመረ ነው የሚመጣው። ስለዚህ በዚህ መልክ በጣም ብዙ አስተማሪ ነገሮችን ይዤ እመጣለሁ። እናንተ ደግሞ እስከዛ ማንበብና መጻፍ ሐሳቦቹን ደግሞ ላይክ ሼር በማድረግ አበረታቱን። ከዚህ በተጨማሪ ደግሞ ቅድም እንደነገርኳችሁ እንግሊዝኛ፣ አማርኛ በተለያየ አጋጣሚ ሆናችሁ የትምህርት እድል ያላገኛችሁ እንዲሁም ደግሞ ተምራችሁም ቢሆን በጣም ፐርፌክት ሆናችሁ መጽሐፍ ማንበብ የምትፈልጉ ተማሪዎች ለእናንተ ትልቅ እድል አመቻችተንላችኋል። ብዙ ተማሪዎች እኛ ጋር እየተማሩ ይገኛሉ። ከነሱ ጋር ተቀላቅላችሁ በግሩፕ መማር ትችላላችሁ። ካልሆነ ደግሞ ለብቻችሁም መማር የምትችሉበትን እድል አመቻችተንላችኋል። ስለዚህ ይህን እድል ለመጠቀም ማድረግ ያለባችሁ ነገር ምንድነው? እታች ያስቀምጥንላችሁ ስልክ ቁጥር አለ። እሱን አንስታችሁ በኢሞ፣ በዋትሳፕ፣ በቴሌግራም እየደወላችሁ መመዝገብ መጀመር ትችላላችሁ ማለት ነው። ጥያቄም ካላችሁ በነፃነት መጠየቅ ኮሜንት ላይ መጻፍ ትችላላችሁ። እንደገና ደግሞ እናንተ የምትቸገሩበት ሌላ እንድትሰራላችሁ የምትፈልጉት ትምህርታዊ ነክ ቪዲዮዎች ካሉ እነሱንም በዚህ ስራልኝ የሚለውን ሐሳብ ማስቀመጥ ትችላላችሁ ማለት ነው። ስለዚህ በሌላ ቀን በሌላ ቪዲዮ እስክንመለስ ድረስ ሰናይ ጊዜ። መምህር አዲስ ነበርኩ። አመሰግናለሁ።